የቤት ባለቤት ለመሆን ገንዘብ እየቆጠቡ የሚገኙ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን መንግስት አስታወቀ። ለዚህ እንዲረዳም በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ላይ ግንባታ እየተካሄደ መሆኑን የደረሰ መረጃ ያመለክታል። በሌላ በኩል ደግሞ መንግስት የባለቤትነት መብት የሌላቸው ሰዎች የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ እንዲከፍሉ የሚያስገድድ ረቂቅ አዋጅ ማዘጋጀቱ ተሰምቷል። በዚህ አሰራር መሰረት የንብረቱ ጥቅል ዋጋ ዝቅተኛ ገቢ ላለው ቤተሰብ በመኖሪያ የሚያገለግል የከተማ ቦታ ከንብረት ታክስ ነፃ መደረጉ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት የባለቤትነት መብት የሌላቸው ሰዎች የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ እንዲከፍሉ የሚያስገድድ ረቂቅ አዋጅ ማዘጋጀቱ ተሰምቷል። የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈል በትን ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አስገዳጅ ሞዴል የንብረት ታክስ አዋጅ ረቂቅ መዘጋጀቱ ታውቋል። ሀገራዊ ወጥነት ያለው የንብረት ታክስ መሰረት የታክስ ምጣኔና ታክስ የሚከፈልባቸው ንብረቶች እንዲኖሩ ለማስቻል የሚረዳ የአፈጻጸም ሕግ ክልሎች ሊያወጡ እንደሚገባና ለዚህ መነሻ የሚሆን ሞዴል የንብረት ታክስ ሕግ የፌዴራል መንግስት ማዘጋጀት ስላለበት ገንዘብ ሚኒስቴር ከገቢዎችና ከከተማና መሰረተ ልማት ሚኒስቴር ጋር ረቂቁን አዘጋጅቶ ይፋ አድርጓል። ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የተላከው ሞዴል የንብረት ታክስ ሕጉ በሊዝ ይዞታ ስሪት በሚተዳደር ማንኛውም የከተማ ቦታ የመጠቀሚያ መብት ከሊዝ ይዞታ ስሪት ውጭ በሆነ ነባር ቦታ መጠቀሚያ መብትና ቦታ ላይ በተደረገ ማሻሻያ ወይም በህንፃ ባለቤትነት ላይ የሚጣልና የሚሰበሰብ መሆኑ ተገልጿል። በሕጉ መሰረት ታክስ የመክፈል ግዴታ የተጣለበት ማንኛውም ሰው በታክስ ከፋዩ ስም የታክስ ጉዳዮችን እንዲያስፈጽም ውክልና የተሰጠው የታክስ ከፋዩ ተወካይ የሟች የውርስ ንብረትን በሚመለከት ስልጣን ያለው አስፈጻሚ ወይም አስተዳዳሪ ዕዳ ያለበትን ንብረት በሚመለከት ስልጣን ያለው ባላደራ ህንፃውን ወይም ማሻሻያውን የሚያሰራውና የሚቆጣጠረው ኩባንያ የሪል ስቴት የባለቤትነት መብት እስኪያስተላልፍ ወይም የተጠናቀቀውን ህንፃ ለገዢው በአካል እስኪያስረክብ ድረስ የያዘውን የሚያካትት መሆኑ ታውቋል። በተጨማሪም የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዞ የሚገኝ ሰው ወይም በይዞታው ጥቅም እያገኘ ያለ ሰው የይዞታ ማረጋገጫ ባይኖረውም የንብረት ታክስ የመክፈል ግዴታ እንዳለበት ተደንግጓል። ሆኖም የተመዘገበ የባለቤትነት መብት በሌለበት ጊዜ ታክሱን እንዲከፍል መደረጉ ብቻውን በንብረት የመጠቀም ወይም ባለቤትነት መብትን እንደማያስገኝና በሌሎች ህጎች የሚወሰዱ እርምጃዎችን እንደማያስቀር፣ በተጨማሪም ንብረቱ በጋራ ባለቤትነት ወይም ይዞታ የተያዘ እንደሆነ ሁሉም የጋራ ባለቤቶች ወይም የጋራ ባለይዞታዎች ለንብረት ታክስ በጋራና በተናጠል ተጠያቂ እንደሚሆኑ አስፍረዋል። ከታክስ ነፃ የመሆን ወይም እፎይታ የማግኘት መብቶች እንደተጠበቁ ሆነው ከአንድ ንብረት የገበያ ዋጋ ውስጥ ታክስ የሚከፈልበት የንብረቱ የገበያ ዋጋ 25 በመቶ መሆኑንና የመሬት አስተዳደር አካሉ በከተሞች በቦታ መጠቀሚያ በህንፃዎችና በማሻሻያዎች ምድብ ተፈጻሚነት ባለው የግመታ ዘዴና የዋጋ ግሽበት ማሻሻያዎችን መሰረት ያደረገ ወቅታዊ ማሻሻያ ማድረግ እንዳለበት ተገልጿል። በከተማ ቦታ መጠቀሚያ መብት ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.2 በመቶ በታችና ከ1 በመቶ በማይበልጥ ሁኔታ ተግባራዊ እንደሚደረግ ከተሞች አግባብነት ያላቸውን ህጎች መሰረት በማድረግም በባዶ ቦታ ላይ ከፍተኛውን የታክስ ተመን ተግባራዊ ማድረግ እንዳለባቸው ሰፍረዋል። በህንፃ ወይም የቦታ ማሻሻያ ላይ የሚጣለው የታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.1 በመቶ በታችና ከ1 በመቶ የማይበልጥ መሆኑን ከተሞች ተጠናቀው ጥቅም ላይ ያልዋሉ ህንፃዎችን የቦታ ማሻሻያው ላይ ከፍተኛውን ታክስ ምጣኔ ተግባራዊ ማድረግ እንዳለባቸው ተደንግገዋል። የንብረቱ ጥቅል ዋጋ በከተማ አስተዳደሮች ከ1 ሚሊዮን ብር፣ በማዘጋጃ ቤቶች ከ250 ሺህ ብርና በታዳጊ ከተሞች ከ100 ሺህ ብር ያነሰ ዝቅተኛ ገቢ ላለው አንድ ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ ህንፃና የቦታ ማሻሻያ ከንብረት ታክስ ነፃ ተደርገዋል። የሃይማኖት ተቋማት ለአምልኮ ተግባርና ለመካነ መቃብር አገልግሎት የሚጠቀሙባቸው ንብረቶች በከተማ ክልል ያሉና ለአንድ ቤተሰብ ፍጆታ ለሚውል የግብርና ስራ የሚያገለግልና ለህብረተሰቡ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች አገልግሎቱን ለመስጠት የሚጠቀሙባቸው ንብረቶች ከታክስ ነፃ መደረጋቸው ታውቋል። በሌላ በኩል ደግሞ የቤት ባለቤት ለመሆን ገንዘብ እየቆጠቡ የሚገኙ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን መንግስት አስታውቀዋል። ለዚህ እንዲረዳም በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ላይ ግንባታ እየተካሄደ መሆኑን የደረሰ መረጃ ያመለክታል። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውንም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን በይፋ ማስጀመራቸውን ኢንጂነር መኮንን ሚጀና ተናግረዋል።
ተናግረዋል። ሳይቶቹ ባለፉት 6 ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን ገልጸዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ የአማካሪ የቢሮና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገኝተው የስራ ባህልን በቀየረ ሁኔታ 24 ሰዓት እየሰሩ መሆኑንም አመላክተዋል። ፍትሐዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራም ነው ያብራሩት። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ የኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት ላይ እየተሰራ መሆኑን ተናግረዋል። ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበር ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማው አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ሕግ ተዘጋጅቶለት ወደ ስራ መገባቱን ተናግረዋል። በመሆኑም መሰረተ ልማት አቅራቢ ተቋማት በጋራ አቅደው ፕሮጀክቱን ለመጨረስ እየሰሩ መሆኑን የተናገሩት ለሀገሪቱ የመጀመሪያ የሆነው ኮልድ ፎርምድ ስቲል CFS የግንባታ ቴክኖሎጂን በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ የአዲስ አበባ ቤቶች ልማት ኮርፖሬሽን ጨምሮ አስታውቋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ እንደተናገሩት አዲሱን ቴክኖሎጂ በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ወጪን እንደሚቀንስ ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረዥም ዕድሜ ቢኖረውም በመፍጠርና መፍጠን ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ዋና ዳይሬክተሩ ገልጸዋል። ከተማ አስተዳደሩ ይህንን ታሪክ ለመቀየርና አሻሽሎ ለመስራት የስራ ባህልን ማሻሻልና ማሳደግ እንዲሁም ደግሞ አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር ቤት በማስገባት ላይ እንደሚገኝም ታውቋል። ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ዋና ዳይሬክተሩ ገልጸዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱም ነው የታወቀው። 100,000 ቤቶችን ለመገንባት ሲታሰብ 50,000ውን በመንግስትና በግለሰቦች አጋርነት እንዲሁም ቀሪውን 50,000 በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸው ታውቋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉን አመላክተዋል። በተጨማሪም መፍጠንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ ይገኛል። ቴክኖሎጂው በዓለም ደረጃ በርካታ ሀገሮች ሲጠቀሙበት የነበረ ቢሆንም በኢትዮጵያ ለየት የሚያደርገው ጥቅም ላይ የዋለው ለመጀመሪያ ጊዜ መሆኑ ታውቋል። በኢትዮጵያ የመጀመሪያ የሆነው CFS የግንባታ ቴክኖሎጂን በመጠቀም 26,000 ቤቶችን ለመገንባት ከንቲባ አዳነች አቤቤ በቅርቡ የመሰረተ ድንጋይ ማስቀመጣቸው ይታወሳል።